ሄርሞን ባላለው በዚህ ወርክሾፕ ላይ ዛሬ ሶስተኛ ቀናችን ነው። እኔ ደግሞ እየሰራሁኝ ያለሁት ዩዝ ዲቨሎፕመንት ላይ ነው። ከተሰጡን 5 ኮንሰፕት ፍሬምወርኮች ውስጥ አንደኛው ዩዝ ሴክሹዋል ኤንድ ሪፕሮዳክቲቭ ሄልዝ ወይም ደግሞ ዩዝ ዲቨሎፕመንት ላይ ትኩረት ያደረገ ነው። እኔ የመረጥኩት ርዕስ ይሄ ነው። ምክንያቱም በሀገራችን ውስጥ በጣም ብዛት ያለው ህዝብ የምንለው ወጣቱ ነው እና ደግሞ እኔም ደግሞ የዚህ አካል ስለሆንኩኝ በደንብ ሀሳቡን አገኘዋለሁና እገልጸዋለሁም እሰራዋለሁም ብዬ ያሰብኩት ርዕስ ስለሆነ እሱም መርጬ ነው እየሰራው ያለሁት እና እኔ ያስፈልጓል ብዬ የማስበው አንደኛ በጣም ለመማር ለመስራት በደንብ አቅሙ ያለበት ኤጅ ነው ብዬ አስባለሁና እንዲሁም አንዱ ስዕሌም የሚያተኩረው እዚህ ላይ ነው። አንደኛው ስዕሌም ትኩረት የሚያደርገው ልክ እንደ ፕላንት ወይ እጽዋት የሚመስል አድርጌ ነው አንድ ላይ ሰዎች ተደጋግፈው ምናምን የሰራሁት እና ልክ እጽዋትን ስናሳድግ እንኮተኩታቸው፣ ውሃ እናጠጣቸው፣ ፀሐይ እናደርግላቸው ምናምን የለ። ስለዚህ እነዚህ ያንግ ፒፕልም እንደዛ ያስፈልገናል ብዬ አስባለሁ። ወጣቶች ላይ ኢምፓወርመንት ላይ ትልቅ ኃይል ያለው አካል ወይም እድሜ ነውና ምን ያህል ፓወር እንዳለው ያንን የሚያሳዩ ስራዎች ነው እየሰራው ያለው። ከለሮችም በጣም ብራይት የሆነ ፊውቸርን የሚገልጹ እንደዚህ አይነት ኢነርጂን የሚገልጹ ከለሮች እንደዚህ ብራይት ኦሬንጅ፣ የሎ፣ ሬድ እንደዚህ አይነት በጣም ኃይለኛ የሆኑ ብራይት ከለሮችን እየተጠቀምኩኝ ነው። ምን ያህል አቅም እንዳለ ብናውቀው በደንብ እነዚህ ግሩፕ ላይ እነዚህ ያንግ ፒፕል ላይ በደንብ እንሰራለን ብዬ አስባለሁ።